ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ አማርኛን ለማንበብና ለመጻፍ ተቸገርን ፊደላትን እያጠናን ነው። ብዙዎቹን አውቀናቸዋል፣ ግን ከምን ጀምረን እንዴት መጻፍና እንዴት ማንበብ እንደምንችል አናቅም እያላችሁ የምታናግሩ ልጆች አላችሁ። ለእናንተ ይጠቅማል ብለን ያሰብነውን ቪዲዮ አዘጋጅተናል። ስለዚህ እናንተ እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ወይም ደግሞ የእኛ ቤተሰቦች ያልሆናችሁ ዛሬ ለመጀመሪያ ጊዜ እኛን እየተከታተላችሁ ያላችሁ ልጆች ሳብስክራይብ አድርጋችሁ ጀምሩ። ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ አጋሩ። መማር የምትፈልጉ ልጆች ደግሞ ስልካችን ታች ቪዲዮ ጠርዝ ላይ ያስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙት። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ወዲያውኑ የምትፈልጉትን ትምህርት እናስጀምራችኋለን። አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እና ሌሎችንም ትምህርቶች እያስተማርን ስለምንገኝ ደውሉልን፣ ትማራላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልለፍ። እንግዲህ ይህንን ቃላት ለማንበብና ለመጻፍ መጀመሪያ ምን ማድረግ እንዳለባችሁ ላሳያችሁ። መጀመሪያ ላይ ማንኛውም ሰው አማርኛን ለማንበብና ለመጻፍ የአማርኛ ፊደሎቹን ማወቅ ይጠበቅበታል ማለት ነው። ቢያንስ የመጀመሪያና የሁለተኛ የፊደላት ቤተሰቦችን ለማወቅ በጣም ቀላልም ስለሆኑ እነዚህም ማወቅ አለባችሁ። እንግዲህ የመጀመሪያ ፊደላት ለምሳሌ ሀ አለ። ይሄ ሀ የምታዩት ይህ ቅርጽ አለው። ሁ ለማድረግ ወይም ደግሞ ሁለተኛ ቤተሰቡን ለመጻፍ ከጎኑ ላይ አግድም መስመር መጨመር ነው። ሌሎቹንም ስታዩቸው ከጎነ ጎናቸው ላይ አግድም መስመር መጨመር ነው። ሶስተኛ ቤተሰቦቻቸውን ለመያዝ ደግሞ ከግረግራቸው ላይ ነው የሚዞረው። እንግዲህ እነዚህን የምታዩቸው ለምሳሌ የመጀመሪያ የፊደላት ቤተሰብና የሁለተኛ የፊደላት ቤተሰብ ነው። ለማስታወስ ያክል ይዤላችሁ የመጣው እነዚህን ቢያንስ ትይዛላችሁ። ሶስተኛ ቤተሰቦቻቸውን ስትሄዱ ደግሞ ከግራቸው ላይ ወደ ቀኝ ነው ዘወር ሚል። እሱን ቢያንስ በቀላሉ ልትይዙት የምትችሉትን የፊደላትን ቅርጽና ድምፅ መያዝ አለባችሁ። ከዛ ቀጥሎ እናንተ ማድረግ የሚጠበቅባችሁ እንደነዚህ ሁለት ሆሄ ብቻ ያላቸውን ቃላት እና እንዲሁም ደግሞ የመጀመሪያ ፊደላትን ብቻ ተጠቅማችሁ ቃላት መጻፍ። ቃላት መጀመሪያ ፊደላትን ብቻ ተጠቅማችሁ መጻፍ። ከዛ በተጨማሪ ደግሞ ሁለት ሆሄ ያላቸውን ቃላት እየጻፋችሁ መለማመድ ነው። እንግዲህ እንደዛ ካደረጋችሁ በኋላ ማንበብና መጻፍ ትጀምራላችሁ። ከዛ በኋላ 3 ሆሄ ያላቸው ወይም ደግሞ 3 ፊደሎችን ተጠቅማችሁ ቃላት መጻፍ፣ ረዘም ያሉ ጽሁፎችን መጻፍ፣ ከዛ በኋላ መጻፍ ማንበብ እየሆነ ይሄዳል ማለት ነው። ስለዚህ ዛሬ እኔ ላሳያችሁ የምችለው ለጀማሪዎችና መጀመሪያ ላይ ምን ማድረግ እንዳለባችሁ ነው ማሳያችሁ። መጀመሪያ ላይ እነዚህ 2 ሆሄ ያላቸውን ፊደላት ነው እያነበባችሁ እየጻፋችሁ መለማመድ ያለባችሁ። እኔም ዛሬ ይዤላችሁ የመጣሁ የምታዩቸው ሁለት ሆሄ ያላቸውን ቃላት ነው ይዤላችሁ የመጣሁኝ። እነዚህን ቃላት አብረን እናንብብ። መጻፍና ማንበብ ከኔ ጋር ተለማመዱ ማለት ነው። የመጀመሪያው ቃል ቡና ይላል። ቡ እንግዲህ በፊደል ሁለተኛ ሆሄ ነው ቡ። ከዚያ ና ደግሞ የነ ፊደል አራተኛው ላይ ብትሄዱ ታገኙታላችሁ። እነዚህን 2 ሆሄዎች ተጠቅሜ ምን ብዬ ጻፍኩ? ቡና። አሁን እናንተ በሬ ብላችሁ መጻፍ ብትፈልጉ በሚባልና ሬ የሚባል ፊደል ማወቅ ይጠበቅባችኋል ማለት ነው። በሚባለው የበፊደል የመጀመሪያው ላይ ነው የምታገኙት። በሬ ደግሞ ከረ ፊደል 5ኛው ነው። ስለዚህ እነዚህን አጋጥማችሁ በተረጋጋ ትርጉም ሊሰጥ በሚችል ፍጥነት ብታነቡ በሬ ይላል ማለት ነው። በግ ብላችሁ መጻፍ ብትፈልጉ እንደዚሁ በ ያስፈልጋል። ይሄው በ። ከዚያ ግ ደግሞ የገ ፊደል 6ኛ ነው። ግ ምን ይላል? አሁን ይሄ በግ ይላል። እሺ ይቺ ባ ናት። ባ። ይችኛዋ ደግሞ ዶ። ባ የበ ፊደል 4ኛ ነው። ዶ ደግሞ ከደ ቤተሰቦች 7ኛው ላይ ወይም መጨረሻው ላይ ብትሄዱ ታገኙታላችሁ። ስለዚህ እነዚህን ፊደላት በስርዓት እንደዚህ ቅርጻቸውንም ድምጻቸውን ከያዛችሁ በኋላ ባንና ዶን በቅደም ተከተል ብታስቀምጧቸው ምን ይላል? ባዶ ይላል። ባዶ። ስለዚህ ማንበብ ቻላችሁ ማለት ነው። ባዶ። እሺ ብር ብላችሁ ለመጻፍ ብ እና ር የሚል ድምጽ አለ። እነዚህን ድምጾች ከሆሄያት ውስጥ ውክልና የያዙትን ሆሄዎች መርጣችሁ ማምጣት ነው። ስለዚህ ብ የሚለውን ድምጽ የያዘችው የበ ፊደል 6ኛዋ ናት ወይም 6ኛዋ
ሆሄ ብ ይህን ይመስላል ቅርጿ። ይችን ትጽፋላችሁ። ር ደግሞ ከረ ፊደል ስድስተኛዋ ነች። እሷን ትጽፋላችሁ ማለት ነው። ይሄ ነው። ስለዚህ ብር ምን ይላል? ብር ብር ይላል። እሺ ይቺ ማነች? ቦ ነች። ቦ በፊደል ሰባተኛዋ ማለት ነው። ይቺ ደግሞ ታ። ስለዚህ ቦታ ይላል። ምን ይላል? አሁን ቦታ ይላል። በቂ ብላችሁ መጻፍ ብትፈልጉ እስኪ በቂ ለማለት በና ቂ የሚባሉ ፊደሎች ያስፈልጓቸዋል። ስለዚህ በ ይሄ ነው ቅርጹ፣ የመጀመሪያ ፊደል ነው ከበ ቤተሰቦች። ቂ የሚባለውን ደግሞ ከቀ ቤተሰቦች ጋር ወይም የቀ ፊደል ሆሄያቶች ጋር ከሰባቱ ሆሄዎች ማለት ነው። ሶስተኛው ላይ ብትሄዱ ይህ ነው ቅርጹ። ይህን ትጽፋላችሁ ማለት ነው በቅደም ተከተል። ምክንያቱም ስትናገሩ ቅደም ተከተሉ መጀመሪያ ላይ ከአንደበታችሁ ላይ የሚወጣው ድምፅ በ ነው የሚለው፣ ቀጥሎ የሚወጣው ደግሞ ቂ። እነዚህን ድምፆች ከሆሄያት ውስጥ ውክልና የያዙትን ሆሄዎች መርጣችሁ ታወጡና በዚህ መንገድ በቅደም ተከተል ታስቀምጡታላችሁ። እሺ አሁን ምን ይላል? ይሄ በቂ ይላል። በቂ። እሺ ቤት ብላችሁ ጻፉ እስኪ። ቤት ይሄው ቤ ይች ነች። ከዚያ ት ቤ ማለት የበፊደል አምስተኛዋ ናት። ት ደግሞ ከተ ቤተሰቦች ወይም ደግሞ የተ ፊደል ስድስተኛ ቤተሰቧ ይች ነች። ስለዚህ ምን ይላል? አሁን ይሄ ቤት ይላል። ቤት። እሺ ይቺ ሙ ናት። ይቺ ደግሞ ዝ ናት። ምን ይላል? እስኪ አንብቡት። እነዚህን ፊደሎች በቅደም ተከተል መጥራት ማለት ነው። ሙዝ ምን ይላል? ሙዝ ሙዝ። ስለዚህ ማንበብ በዚህን ያህል ቀላል ነው። ይቺ ማነች? መ ነች። መ። ይቺ ቶ። እነዚህን እስኪ አንብቡ። ምን ይላል? መቶ መቶ። እሺ ይቺ መ። ይቺ ደግሞ ሪ። አሁን ለመጻፍ እናንተ መሪ ብላችሁ ለመጻፍ መንና ሪን ማወቅ አለባችሁ። መንና ሪን በማወቅ ብቻ ሳይሆን መሪ ሲል እናንተ የሚያስፈልጋችሁ ፊደል ስትናገሩ ነው የምታውቁት። ስትናገሩ መሪ። ስለዚህ መ ሚል ድምፅ አለ፣ ሪ ሚል ድምፅ አለ። እነዚህን ድምፆች ደግሞ ከፊደላት ውስጥ በዚህ ድምፅ ተመሳሳይ ድምፅ ያላቸውን እናንተ የተናገራችሁትን ድምፅ የያዙትን መርጣችሁ ከፊደላት ውስጥ ታስቀምጣላችሁ። ስታስቀምጡ ደግሞ ከአንደበታችሁ ላይ በሚወጣው ድምፅ ቅደም ተከተል ነው። መሪ ስትሉ መጀመሪያ ሊወጣ የሚችለው መ የሚለው ድምፅ ነው። ቀጥሎ የሚወጣው ደግሞ ሪ የሚል ድምፅ ነው። ስለዚህ ከግራ ወደ ቀኝ በቅደም ተከተል መንና ሪን ታስቀምጣላችሁ። ምን ይላል? መሪ መሪ። ስለዚህ በዚህ መንገድ መጻፍም ማንበብም ቻላችሁ ማለት ነው። መሪ። እሺ ይቺ መ ነች። መ። ይቺ ደግሞ ጣ። ምን ይላል? እሺ አንብቡ አሁን። መጣ ይላል። መጣ። እሺ ይቺ ማ። ይቺ ር። ምን ይላል? ቃሉ ምን ይላል ስታነቡት? ማር 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 ይላል። እሺ ይቺ ም። ይቺ ደግሞ ሳ። አንድ ላይ በተረጋጋና ትርጉም ሊሰጥ በሚችል ፍጥነት ብታነቡት በቅደም ተከተል ፊደላትን መጥራት ነው። ሌላ ምንም የተለየ ትርጉም የለውም። ስለዚህ ምሳ ምሳ። ምን ይላል? ምሳ። እሺ ይቺ ማነች? ሞ። ይቺ ት። ምን ይላል? ሞት ሞት። ስለዚህ ምን ይላል? ሞት። እሺ ሞቀ ብላችሁ መጻፍ ብትፈልጉ ሞ ይችን ትጠቀማላችሁ፣ ቀ ደግሞ ይችን ትጠቀማላችሁ ማለት ነው። ስለዚህ ይህም በቅደም ተከተል የጻፋችሁበት ምክንያት ያው ከአንደበታችሁ ላይ ሞቀ የሚለውን ድምፅ ስታወጡ ወይም ስትናገሩ መጀመሪያ ላይ ሞ ነው። ከግራ ጠርዝ በኩል ከወረቀታችሁ ላይ ታስቀምጣላችሁ። ቀጥሎ ቀ የሚለው ድምፅ ይወጣል። ቀጥሎ ከዚያው ከጎኑ ላይ ታስቀምጣላችሁ። ሌላም ድምፅ የምትናገሩት ሌላም ሆሄ ቢኖር በቅደም ተከተል ከግራ ጀምራችሁ ወደ ቀኝ ከአንደበታችሁ ላይ በሚወጡበት ቅደም ተከተል ከአንደበታችሁ ላይ በሚወጡበት ድምፆች በሚወጡበት ቅደም ተከተል ከግራ ጀምራችሁ ወደ ቀኝ በቅደም ተከተላቸው ታስቀምጧቸዋላችሁ። ከዚያ ስታነቡት ደግሞ በተመጣጣኝ ፍጥነት ትርጉም ሊሰጥ በሚችል ፍጥነት እነዚያን የደረደራችኋቸውን ፊደሎች መጥራት ነው። እሺ አሁን ለምሳሌ ሞንና ቀን አስቀመጥን። አሁን ይህን ስናነበው ትርጉም ሊሰጥ በሚችል መንገድ ማለት ነው። በተመጣጣኝ ፍጥነት ምን ይላል?
ሞቀ ምን ይላል ማለት ነው? ሞቀ ሞቀ ይላል። እሺ ይቺ ሰ ነች። ይቺ ደግሞ ጠ ምን ይላል? ሰጠ ሰጠ። አሁን እንዴት እንደምትጽፉ የሆነ ነገር የገባችሁ ነገር ይኖራል ብዬ አስባለሁ። ስለዚህ አሁን እነዚህን ቃላት ከኔ ጋር በደንብ እያነበብን እንሂድ። ምን ይላል ይሄ? ሰጠ ይላል። ሰጠ። እሺ ይቺ ሰ ነች። ይቺ ደግሞ ማ ምን ይላል? እስኪ አንብቡ። ሰማ ሰማ ይላል። እሺ ይቺ ሰ፣ ይቺ ደግሞ ው ምን ይላል? ሰው ይላል። ሰው። እሺ ይቺ ሱ፣ ይቺ ሪ። እሺ ምን ይላል? ሱሪ ሱሪ ይላል። እሺ ይቺ ሱ፣ ይቺ ቅ ምን ይላል? እስኪ አንብቡልኝ። ሱቅ ሱቅ ይላል። እሺ ይቺ ስ ነች። ይቺ ም ምን ይላል? ስም ስም። እሺ ይቺ ሴ። እሺ ይቺ ት። አሁን እነዚህን ደግሞ ትርጉም በሚሰጥ መንገድ ወይም ደግሞ ብናነበው ቃሉን ብናነበው ምን ይላል? ሴት ይላል። ሴት። እሺ ይቺ ሶ፣ ይቺ ፋ። እንግዲህ ብቻ ብቻቸውን ፊደላትን ስንጠራ ምንም ትርጉም አይሰጡም። ይቺ ሶ ናት፣ ይቺ ደግሞ ፋ ናት። በቅደም ተከተል ፊደላትን በቅደም ተከተል መጥራት ነው ማንበብ ማለት። ስለዚህ በተመጣጣኝ ፍጥነት አያይዘን በቅደም ተከተል መጥራት። ሶፋ ሶፋ። እንግዲህ የተለየ ነገር አላደረኩም። ሶ ጠራሁ መጀመሪያ፣ እዚያ ፋ። ስለዚህ ምን ይላል? ሶፋ ሶፋ። ፊደላትን የጠራሁበት ፍጥነት ብቻ ነው። መጀመሪያ ሶ፣ እዚያ ፋ። እንደዚህ ሲሆን ግን ፊደላትን የጠራሁበት ፍጥነት በጣም ሲዘገይ ፊደላት ብቻቸው ስማቸው ተለያይቶ ስለሚጠራ ምንም ትርጉም አይሰጥም። ግን እነዚህን ፊደላት ስማቸውን አያይዤ ወይም ደግሞ ፍጥነቱን ጨምሬ በፍጥነት ስጠራው ወይም ደግሞ በተመጣጣኝ ፍጥነት ስጠራው ትርጉም ያለው ቃል ይሆናል ማለት ነው። ሶፋ ሶፋ ይሆናል። እሺ ይቺ ሸ፣ ይቺ ደግሞ ጠ። እሺ ምን ይላል? መጥራት። ይችን ሸ ብላችሁ ይችን ጠ ብላችሁ ፍጥነታችሁን ማመጣጠን። ሸጠ ሸጠ። ምን ይላል? ሸጠ ይላል። እሺ ይቺ ሹ፣ ይቺ ደግሞ ካ። እሺ ምን ይላል? አሁን ይሄ ምንድን ነው የሚለው? ሹካ ሹካ። እሺ ይቺ ሽ ነች። ሺ። ይቺ ደግሞ ሮ፣ የረ ፊደል የመጨረሻዋ ላይ ሰባተኛዋ ቤተሰብ ናት። ሽ ሮ ምን ይላል? ሽሮ ይላል። ሽሮ። እሺ ይቺ ሻ፣ ይቺ ደግሞ ማ ምን ይላል? ሻማ ሻማ። እሺ ይችን አንብቦልኝ እስኪ። ይቺ ማነች? ቀ። ይቺ ጣ። አሁን አንብቡት ቃሉ ምን ይላል? ቀጣ ቀጣ። እሺ ይቺ ፊደል ማነች? ቁ። ይኸው ከጎኗ ላይ ይኖራል። ሁለተኛ ፊደል ቤተሰቦች ወይም የፊደላት የሁለተኛ ቤተሰቦቻቸው ከጎናቸው ላይ አግድም መስመር ይኖራል እያልኳቸው ነበር። የቀ ሁለተኛ ፊደል ናት ይቺ። በዛውም ስለ ፊደላት ቅርጽ እንድታስታውሱ ብዬ ነው። ቁ። ከዛ ይቺ ጣ ምን ይላል? ቁጣ። እሺ ይቺ ማነች? ቂ። እንግዲህ ከእግሯ ላይ ነው ወደ ቀኝ በኩል የተጣመመችው ወይም የተንሻፈፈችው። ስለዚህ ይቺ ፊደል ስንተኛ ፊደል ናት ማለት ነው? የቀ ሶስተኛ ናት ማለት ነው። ይኸው ሁለተኛ ከሆነ ከጎኑ ላይ፣ ሶስተኛ ከሆነ ከእግሩ ላይ ወደ ቀኝ ይንሻፈፋል ማንኛውም ፊደል ማለት ነው። ስለዚህ እሱን በቀላሉ የፊደላትን ቅርጽ በደንብ እያስታወሳችሁ። እሺ ይቺ ቂ። ከዛ ይቺ ደግሞ ጣ ምን ይላል? ቂጣ ቂጣ። እሺ ይቺ የቀ ፊደል ስድስተኛ ናት። ቅ። እሺ ይቺ ቤ። አንብቦልኝ እስኪ ምን ይላል?
ቅቤ ይላል። ቅቤ። እሺ ከዚህ ጋር ይሄ ደግሞ ምንድን ነው የሚለው? ይሄ እቺ ለ ከዚያ እቺ ካ ምን ይላል? ለካ ይላል። ለካ። እሺ ይቺ ኩ ነች። ኩ። እሺ ይቺ ል ምን ይላል? ኩል። ኩል። እሺ ይቺ ኪ። እሺ ይቺ ማነች? ሎ ምን ይላል? አንብቡ እስኪ። ኪሎ። ኪሎ። ይቺ ሌ ይቺ ላ ስናነበው ምን ይላል? ሌላ። ሌላ ይላል። ይቺ ል ይቺ ደግሞ ብ ምን ይላል? ልብ። ልብ። እሺ ይቺ ማነች? ሌ። ሌ። ይቺ ደግሞ ባ ምን ይላል? ሌባ። ሌባ። እሺ ይቺ ል ይቺ ደግሞ ጅ ምን ይላል? ልጅ። ልጅ ይላል። እቺ እ ከዛ እቺ ጅ ምን ይላል? እጅ። እጅ ይላል። እሺ እነዚህ ሁለቱም የመጀመሪያ ፊደላት ናቸው። እስኪ አንብቡልኝ። ሰጠ። ይህች ሰ ነች። ይቺ ጠ ሰጠ ይላል። ሰጠ። እሺ ይቺ ሰ ነች። ይቺ ደግሞ ባ ምን ይላል? ሰባ። ሰባ ይላል። እሺ ይቺ ማነች? በ። እሺ ይቺ ሶ ምን ይላል? በሶ። በሶ። ይቺ ደ ይቺ ደግሞ ሴ ምን ይላል ቃሉ? ደሴ። ደሴ። ይቺ ከ ይቺ ደግሞ ሳ ከዛ ፊደላትን መጥራት ነው አሁን ለማንበብ። ከሳ ምን ይላል? ከሳ። እሺ ይቺ ሳ ይችም ሳ ሁለቶቹም ሳሳ ናቸው። ስለዚህ እነዚህን ደግሞ ትርጉም ሊሰጥ በሚችል መንገድ ፍጥነታችን አመጣጥነን ማንበብ። ሳሳ። ሳሳ ምን ይላል? ሳሳ። እሺ ይቺ ሱ ይቺ ደግሞ ስ ምን ይላል? አሁን ሱስ። ሱስ። እሺ ይቺ ሳ ይቺ ደግሞ ለ ምን ይላል? ሳለ። ሳለ። እሺ ይቺ የሸ ፊደል ሁለተኛዋ ነች። ሹ ይቺ ካ ምን ይላል? ሹካ። ሹካ። እሺ ይቺ ባ ሺ ሻ ምን ይላል? ባሻ። ባሻ። ይቺ በ እሺ ይቺ ዛ በአንድ ላይ በዛ። በዛ። ይቺ አ ይቺ ደግሞ ለ በአንድ ላይ ምን ይላል? አለ። አለ። ይቺ ካ ይቺ ደ በአንድ ላይ ምን ይላል? ካደ። ካደ። ይቺ ክ ይቺ ስ በአንድ ላይ ምን ይላል? ቃሉ ምን ነው የሚለው? ክስ። ክስ። ይቺ ኬ ይቺ ክ ምን ይላል? ምንድን ነው የሚለው? አንብቡልኝ እስኪ። ኬክ። ኬክ ይላል። እሺ ይቺ ኮ ይቺ ካ ምን ይላል? ኮካ። ኮካ። እሺ ይቺ ማነች? ጠ። ጠ ነች። ጠ። እሺ ይቺ ጣ ምን ይላል? በአንድ ላይ ጠጣ። ጠጣ ይላል። ይቺ ጡ ይቺ ጦ ምን ይላል? ጡጦ። ጡጦ። ይቺ ጦ ይቺ ደግሞ ጣ ምን ይላል? ጦጣ። ጦጣ ይላል። ይቺ ጥ ይቺ ጃ ምን ይላል? ምንድን ነው የሚለው? ጥጃ።
ጥጃ ነው የሚለው። እሺ ይቺ ጠ ይቺ ባ እሺ ምን ይላል? ጠባ ጠባ። እሺ ይቺ ጫ ይቺ ካ ምን ይላል? ጫካ ጫካ ይላል። ይቺ ጩ ይቺ ቤ ምን ይላል? ጩቤ ጩቤ። እሺ ይቺ ማነች? ጨ ይቺ ሰ ምን ይላል? ጨሰ ጨሰ ይላል። እሺ ይቺ ማነች? በ ይቺ ሉ ምን ይላል? በሉ በሉ። ይቺ ጠ ይቺ ጡ ምን ይላል? ጠጡ ጠጡ። ይቺ ተ ይቺ ኙ። እስኪ ቃሉ ምን ይላል? እነዚህ ሁለት ፊደሎች ማንበብ ነው መጥራት በቅደም ተከተል። ምን ይላል? ተኙ ተኙ ይላል። ይቺ መ ይቺ ጡ ምን ይላል? ምን ነው የሚለው? መጡ ይላል። መጡ። ይቺ አ ይቺ ዩ እሺ ምን ይላል? አዩ አዩ። ይቺ ቀ ይቺ ሙ ምን ይላል? ቀሙ ቀሙ። ይቺ ሰ ይቺ ሙ ምን ይላል? ሰሙ ሰሙ። ይቺ ሸ ይቺ ጡ ምን ይላል? ሸጡ ሸጡ። ይቺ ማነች? ሰ ይቺ ጡ ምን ይላል? ሰጡ ሰጡ ይላል። ይቺ ዘ ነች። ይቺ ደግሞ ሩ ምን ይላል? ምን ይላል? ዘሩ ዘሩ። ይቺ ፈ ይቺ ሩ ምን ይላል? ምን ይላል? ፈሩ ፈሩ። ይቺ መ ይቺ ሩ ምን ይላል? መሩ መሩ። እሺ ይቺ ረ ይቺ ደግሞ ሱ ምን ይላል? ረሱ ረሱ። ይቺ ቀ ይቺ ሩ ምን ይላል? ቀሩ ቀሩ ይላል። ይቺ ተ ይቺ ቹ ምን ይላል? ተቹ ተቹ። ይቺ ወ ይቺ ጣ ምን ይላል? ወጣ ወጣ ይላል። እስኪ ይችን አንብቡልኝ። ይች ምን ነው የሚለው? ነኩ ነኩ ነው የሚለው። ይች ነነች። ይች ደግሞ ኩ ምን ይላል? ነኩ። ይቺ ከ ይቺ ዱ እሺ ሁለቱ ባንድ ላይ ምን ይላል? ከዱ ከዱ። ይቺ ሰ ይቺ ው ምን ይላል? ሰው ሰው። ይቺ ሸ ይቺ ሹ ስለዚህ ምን ይላል? ሸሹ ሸሹ። ይቺ ሰ ይቺ ሩ ምን ይላል? ሰሩ ሰሩ። ይቺ ወ ይቺ ጡ ምን ይላል? ወጡ ወጡ። ይቺ ቀ ይቺ ጡ ምን ይላል? ምንድን ነው የሚለው? ቀጡ ቀጡ። እስኪ ይችን አንብቡልኝ። ይቺ ማነች? ወ ይቺ ሬ ምን ይላል? ምንድን ነው የሚለው? ወሬ ይላል። ወሬ። ይቺ ቀ ይቺ ኑ ምን ይላል? ቀኑ
ቀኑ ይቺ ደ ይቺ ጉ ምን ይላል? ደጉ ደጉ ይቺ ወ ይቺ ጉ ምን ይላል? ወጉ ወጉ ይቺ ወ ይቺ ሩ ምን ይላል? ምን ነው የሚለው? ወሩ ወሩ ይቺ ማነች? ፈ ይቺ ጩ ምን ይላል? ፈጩ ፈጩ ይቺ ረ ይቺ ቡ ምን ይላል? ረቡ ረቡ ይቺ አ ይቺ ሙ ምን ይላል? አሙ አሙ ይቺ ስ ይቺ ራ ምን ይላል? ስራ ስራ ይላል። እንግዲህ ቪዲዮውን እየደጋገማችሁ እያያችሁ እየጻፋችሁ ተለማመዱ። ከዛ ውጭ ደግሞ እንደዚህ እየሞከራችሁ ለማንበብና ለመጻፍ ፊደላትንም ጭምር ለመለየት አማርኛ፣ እንግሊዘኛ እና ኦሮሞኛ፣ ሂሳብም ሌሎቹንም ትምህርት መማር የምትፈልጉ ልጆች በተለያየ ምክንያት እንግዲህ ላትማሩ ትችላላችሁ። እሱን እድል ያጣችሁ ልጆች ከኛ ጋር በቀላሉ ተምራችሁ የምትፈልጉትን ነገር ማግኘት ስለምትችሉ ስልካችን ሴቭ አድርጋችሁ ያዙ። ታች ዳር ላይ የተቀመጠው እንግዲህ የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙት እና በምትፈልጉት ሰዓት ደውሉልን። በማንኛውም ሰዓት ብትደውሉልን እናንተን በሚመቻችሁ ሰዓት ሌትም ይሁን ቀን፣ ጠዋትም ሆነ ማታ ስልካችሁን አንስተን ወዲያውኑ ትምህርታችሁን ጀምራችሁ የምትፈልጉትን ትምህርት እንድትማሩ እናደርጋለን። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።